ኢራን ሳይውል ሳያድር በቀሏን አሳየች። ዛሬ የተገደሉት ባለስልጣን ደማቸው ሳይደርቅ ቴልአቪቭ ላይ የክላስተር ኬሚካል ቦምብ በማዝነብ ተበቅላለች። የእስራኤል የሚሳኤል መከላከያን በርቅሰው ያለፉ የኢራን ባላስቲክ ሚሳኤሎች ቴልአቪቭን አይሆኑ አድርገው ደብድበዋል። በሶስት የእስራኤል ከተሞች የክላስተር ቦምብ ሚሳኤል ጥቃት ተሰንዝሯል። በሌላ በኩል አማላይዋ ዱባይ አይሆኑ ሆና እየፈረሰች ነው። አቡዳቢ ጋዛን እየሆነች ነው። ጦርነቱ ከተጀመረ አንስቶ 2000 ሚሳኤሎች ወደ ተባበሩት አረብ ኤምሬትስ መወንጨፋቸው ተዘግቧል። ይህ ለኤምሬትሱ ንጉሥ ቢን ዛይድ እጅግ አስደንጋጭ ነው። እንደ ከሆራም ሻሃርና የመሳሰሉት አብዛኞቹ የኢራን ሚሳኤሎች 13 ሜትር ያህል ይረዝማሉ። ጸረ ሚሳኤሎችን ለመሸወድ ኖኪያ ስልክ ላይ እንዳለው የእባብ ጌም የተጣጠፈ የሚሄደው ፋታ 2 የተባለው ሚሳኤል ደግሞ 12 ሜትር ቁመት ያለው ነው እና ይህ ረዥሙ አንበሳ አውቶቡስ የሚያህል ሚሳኤል ከድምፅ 15 ጊዜ የፈጠነ ከ10 እስከ 15 ኩንታል የሚመዝን ቦምብ ተሸክሞ ያጋጠሙትን መሰናክሎች ሁሉ አልፎ የእስራኤል ከተሞች ላይ ሲያርፍ የሚፈጠረውን በምናባችሁ አስቡት። በነገራችን ላይ ኢራን የእስራኤልን ጸረ ሚሳኤሎች ቢዚ በማድረግ ኢላማዋን መምታት ስለምትፈልግ በአንድ ጊዜ አንድ ሚሳኤል ብቻ አትተኩስም። ዌቭ ኦፍ ሚሳኤል ነው በዙር የምትልከው። እናም አሁን 55ኛ ዙር ላይ ደርሳለች። እነዚህ በኢራን የሚላኩት ሚሳኤሎች ከኃይለኝነታቸው የተነሳ የቦምብ ሼልተር እንደ ወረቀት ቀደው ሲገቡ በተደጋጋሚ ታይቷል። የእስራኤል መንግስት ራሱ ይህ ሊሆን የቻለው ከሚሳኤሉ ኃይል እንደሆነ ባለማመኑ የቦምብ ሼልተሮቹ ጥራት ላይኖራቸው ስለሚችል ነው በማለት ምርመራ ሁሉ ጀምሮ ነበር። ወዲህ ደግሞ ትራምፕ ጭንቅ ጥብብ ብሏቸዋል። በ3 ቀን ጨርሰዋለሁ ያሉት ጦርነት 3ኛ ሳምንቱን ደፍኗል። እስራኤልም በሚሳኤል መከላከያ ጤና እየተፍገመገመች ነው። ወደ ጦርነቱ የጋበዟቸው የኔቶ ሀገራትም እምቢ ሲሉ የትራምፕን የጦር ግብዣ ተቃውመዋል። ትራምፕ እናንተ ምስጋና ቢስ ዋጋችሁን እሰጣችኋለሁ ሲሉ ዝተዋል። በእርግጥ ትራምፕ ተሸንፈዋል። የኢራን መንግስት የማይፈርስበት ሚስጥርና የአሜሪካ የስትራቴጂ ስህተት ተጋልጧል። ፔይማን ሳሌህ በሚድል ኢስት ሞኒተር ባሰፈሩት ትንታኔ መሰረት ዶናልድ ትራምፕ ከኢራን ጋር የጀመሩት ግጭት የአገሪቱን ነባራዊ ሁኔታ ካለመረዳት የመነጨ ትልቅ ስህተት ነው። ዋሽንግተን የኢራን ከፍተኛ መሪዎችን በድንገተኛ ጥቃት በማስወገድ የመንግስት መፈራረስና የውስጥ ትርምስን እንደምትፈጥር ብታስብም ውጤቱ ግን ተቃራኒ ሆኗል። ኢራን እንደ ሌሎች በአንድ መሪ ላይ ብቻ እንደተንጠለጠሉ አገራት ሳትሆን ከብሔራዊ እስከ አካባቢያዊ አስተዳደር ድረስ የተሳሰሩና እርስ በርስ የሚደጋገፉ ተቋማት ያላት በመሆኑ ከፍተኛ አመራሮቿ ቢገደሉም የመንግስት መዋቅሯ ሳይናጋ በፍጥነት እንዲደራጅ አስችሏታል። የአሜሪካ ሌላኛው ስህተት የኢራንን የደህንነት ተቋማት እንደ ተራ ወታደራዊ ድርጅት ብቻ መመልከቷ ነው። እንደ ፔይማን ሳሌህ ገለጻ የኢራን አብዮታዊ ዘብና ባሳጅ ወታደራዊ ኃይሎች ብቻ ሳይሆኑ የሀገሪቱ ሉዓላዊነትና ክብር ከማስጠበቅ ርዕዮተ ዓለም ጋር የተቆራኙ ማኅበራዊ ተቋማት ናቸው። ኢራናውያን አገራቸውን እንደ ዘመናዊ መንግስት ብቻ ሳይሆን ጥልቅ ታሪካዊ ቀጣይነት እንዳላት ስልጣኔ ነው የሚያዩት። የካርባላ የሰማዕትነት ታሪክ፣ የጥንታዊ ፋርስ የነገስታት ክብር በህዝቡ ስነ ልቦና ውስጥ የጽናትና የመከላከል መንፈስ ስለገነቡ የውጭ ጫና የመንግስቱን መፈራረስ ከማምጣት ይልቅ አገራዊ አንድነት ትረካውን አጠናክሮታል። በወታደራዊ ረገድም ዋሽንግተን በቴክኖሎጂ የበላይነት ላይ የተመሰረተ የተለመደ ጦርነት ብትጠቀምም ኢራን ግን ያልተመጣጠነ የጦርነት ስልት መርጣለች። የዓለም የነዳጅ አቅርቦት ሲሶ የሚያልፍበት የሆርሙዝ ወሽመጥ እንደ ስትራቴጂካዊ መሳሪያ በመጠቀም በዓለም አቀፍ የነዳጅ ገበያ በኢኮኖሚው ላይ ከፍተኛ ጫና ማሳደር ችላለች። ይህም ጦርነቱን ከሚሳኤል ልውውጥ ባለፈ የኢኮኖሚና የስነ ልቦና ጦርነት እንዲሆን አድርጎታል። በተለይም እንደ ዱባይና ዶሃ ያሉ የንግድ ማዕከላት በጸጥታ ስጋት ምክንያት ኢንሹራንስና የንግድ ፍሰታቸው መስተጓጎሉ ቀጠናዊ የደህንነት ስምምነቶች ምን ያህል ተሰባሪ መሆናቸውን አሳይቷል። በመጨረሻም ይህ ጦርነት በአሜሪካ ወታደራዊ ጡንቻ ማሳያነት ሳይሆን በስትራቴጂካዊ አለመረዳት ምሳሌነት ሊታወስ ይችላል። ኢራን ከዚህ ግጭት ሳትፈራርስ መውጣቷ ሁለት ታላላቅ ወታደራዊ ኃይሎችን አሜሪካና እስራኤልን ተቋቁሜ ጸንቻለሁ የሚል ትረካ እንድታጠናክር ያደርጋታል። ጸሐፊው እንደሚያስገነዝቡት ኢራንን መጋፈጥ የሚሳኤል ርቀትንና የጦር አውሮፕላንን ብዛት ማስላት ብቻ ሳይሆን የአገሪቱን ታሪካዊ ትውስታ፣ የተቋማት ጥንካሬና የፖለቲካ ባህልን መረዳት ይጠይቃል። ይህ ካልሆነ ግን ከመጠን ያለፈ ወታደራዊ ኃይል ከጦር ሜዳ የዘለለ አስከፊ መዘዝ ሊያስከትል ይችላል። ይህ በእንዲህ እንዳለ ኢራን አንጀቴ ቅቤ ጠጣ ያለችበትን ጥቃት ዛሬ ፈጽማለች። የእስራኤል ሚሳኤልን መከላከያ ቆቦች ሸንቁሮ ያለፉት ክላስተር ቦምብ የተሸከሙ ሚሳኤሎች ቴልአቪቭን አይሆኑ አድርገው ደብድበዋል። የእስራኤሉን የቀን ተቀን ጋዜጣ
የዲዮት አህሮኖት እንደዘገበው ከሆነ ኢራን ዛሬ ማክሰኞ መጋቢት 8 ቀን 2018 ዓ.ም በመካከለኛው እስራኤል ላይ ያነጣጠረ የክላስተር ሚሳኤል ጥቃት ሰንዝራለች። ጥቃቱን ተከትሎም በቴል አቪቭ በኢየሩሳሌምና በሰማሪያ አካባቢዎች የአደጋ ማስጠንቀቂያ ሳይረኖች ሲጮሁ ውለዋል። የእስራኤል የመከላከያ ሰራዊት IDF ከእኩለ ሌሊት ጀምሮ 6 ያህል የባለስቲክ ሚሳኤል ጥቃቶችን ከኢራን መሰንዘራቸውን ያረጋገጠ ሲሆን አንዳንዶቹ ሚሳኤሎች በሰማይ ላይ መክሸፋቸውን ገልጸዋል። ይሁን እንጂ በመካከለኛው እስራኤል በሚገኝ አንድ የባቡር ጣቢያ አካባቢ የሚሳኤል ስብርባሪዎች መውደቃቸው ታውቋል። እስካሁን ባለው መረጃ በጥቃቱ የደረሰው የሰው ሕይወት ጉዳት ባይኖርም የድንገተኛ አደጋ ሰራተኞች በስፍራው ተገኝተው የደረሰውን ጉዳት እያጠኑ መሆኑን ማገን ዴቪድ አዶም አስታውቀዋል። ኢራን ይህን ጥቃት የሰነዘረችው እስራኤል ትላንት ሌሊት በቴሄራን በፈጸመችው የአየር ድብደባ የኢራን ከፍተኛ ብሔራዊ ደህንነት ምክር ቤት ጸሐፊ አሊ ላሪጃኒንና የባሲጅ ሚሊሻ አዛዥ የሆኑት ጉላም ሬዛ ሱሌይማኒን መግደሏን ባስታወቀች ማግስት ነው። ምንም እንኳን የኢራን ባለሥልጣናት ስለ ግድያውም ሆነ ስለ ዛሬው የሚሳኤል ጥቃት እስካሁን በይፋ የሰጡት ማብራሪያ ባይኖርም ጥቃቱ ለባለሥልጣናቱ ሞት የተሰጠ የአጸፋ ምላሽ ሊሆን እንደሚችል ተገምቷል። በሌላ በኩል የተባበሩት አረብ ኤምሬቶች ዛሬ ከኢራን ተተኩሰው የነበሩ 10 ባለስቲክ ሚሳኤሎችን ማክሸፋቸውን ያስታወቁ ሲሆን የአንድ ሚሳኤል ስብርባሪ በአቡ ዳቢ በመውደቁ የአንድ ሰው ሕይወት ማለፉ ተረጋግጧል። በአካባቢው ያለው ውጥረት እያየለ በመምጣቱ የአየር መንገዶች በረራቸውን እያቋረጡ ሲሆን የነዳጅ ዋጋም በዓለም ገበያ ላይ ከፍተኛ ጭማሪ እያሳየ ይገኛል። መረጃዎች እንደሚያመላክቱት ከሆነ ጦርነቱ ከተጀመረበት ጊዜ አንስቶ የኢራን ጦር ከ1900 በላይ ሚሳኤሎችና ሰው አልባ አውሮፕላኖችን በተባበሩት አረብ ኤምሬትስ ላይ ማስወንጨፉ ተሰምቷል። ኢራን በተባበሩት አረብ ኤምሬቶች የትራንስፖርትና ነዳጅ መሠረተ ልማት ላይ ኢላማ በማድረግ ጥቃትን ፈጽማለች። በዱባይ ዓለም አቀፍ አውሮፕላን ማረፊያ አካባቢ ከድሮን ጋር የተያያዘ ጥቃት ከደረሰ በኋላ በደረሰ የእሳት አደጋ በረራዎች ለጊዜው ተቋርጠዋል። በአንድ ሰው አልባ አውሮፕላን በደረሰ ጥቃት በክልሉ የሚገኙት ትልቁ የነዳጅ ማከማቻ ስፍራዎች አንዱ በሆነው በፋይጃራህ ስትራቴጂካዊ ጠቀሜታ ባለው ወደብ ላይ የእሳት ቃጠሎ አስከትሏል። በተባበሩት አረብ ኤምሬትስ ዋና ከተማ አቡዳቢ ዳርቻ ላይ በመኪና ላይ በደረሰ የሮኬት ጥቃት አንድ ፊልስጤማዊ ዜጋ መሞቱን የከተማው የመገናኛ ብዙሃን ጽሕፈት ቤት ዘግበዋል። ኢራን በእስራኤልና አሜሪካ ከተፈጸመባት ጥቃት በኋላ በጀመረችው የአጸፋ ጥቃት ከፍተኛ መዘግየቶችና መስተጓጎል በመፍጠር የዱባይ ዓለም አቀፍ አውሮፕላን ማረፊያ በርካታ ጥቃቶች ሲደርስበት ቆይቷል። በየካቲት ወር መጨረሻ በዱባይ የሚገኝ የቅንጦት ሆቴልም ተመትቷል። በተባበሩት አረብ ኤምሬትስ የአየር ትራፊክ እንቅስቃሴ ወደ መደበኛ መመለሱ የተሰማ ሲሆን ከሳምንት በፊት ለጊዜው መዘጋቱ አይዘነጋም። ባለፈው ማክሰኞ የጀነራል ሲቪል አቪዬሽን ባለስልጣን ባሉ የቀጠናው ጸጥታ ችግሮች ምክንያት የሀገሪቱ የአየር ክልል በጊዜያዊነት እንዲዘጋ ማድረጉ ይታወሳል። ኢራን በእንዲህ መልኩ በባህረ ሰላጤው ሀገራት ላይ ጥቃቷን ማጠናከሯን ተከትሎ የባህረ ሰላጤው ሀገራት አሜሪካ ጦርነቱን እንድትቀጥል እያበረታቱ ነው። በእውነቱ ይህ አስገራሚ ነው። የመካከለኛው ምስራቅ አረብ ሀገራት አሜሪካ በባህረ ሰላጤው የነዳጅ መተላለፊያ መስመርና በዚሁ ላይ በተመሰረተ ኢኮኖሚ ላይ አደጋ የደቀነችው ኢራን ላይ የምትፈጽመውን ጥቃት እንዳታቋርጥ እየወተወቱ መሆኑ ተዘግቧል። የዜና ወኪሉ ሮይተርስ የባህረ ሰላጤውና ምዕራባውያን ምንጮችን ጠቅሶ ባወጣው ዘገባ እንዳመላከተው አሜሪካ የቀጠናው ሀገራት ጦርነቱን እንዲቀላቀሉ ግፊት ስታደርግ ነበር። ፕሬዚዳንት ትራምፕ ዓለም አቀፍ ተቀባይነትን ለማግኘትና በሀገር ውስጥ ያላቸውን ድጋፍ ለማጠናከር ሲሉ የቀጠናው ሀገራት ዘመቻውን እንዲደግፉ የማድረግ ፍላጎት እንዳላቸው 3 ምንጮች ተናግረዋል ተብለዋል። የባህረ ሰላጤው አረብ ሀገራት መጀመሪያ ላይ አሜሪካ ከኢራን ጋር ጦርነት ውስጥ እንድትገባ ጥያቄ ባያቀርቡም በቴህራን ከደረሰባቸው ጥቃት በኋላ ዋሽንግተን ወደ ኋላ እንዳትል ግፊት እያደረጉ መሆኑ ተገልጿል። ኢራን በፈጸመቻቸው ጥቃቶች በ6 የቀጠናው ሀገራት ውስጥ የሚገኙ አየር ማረፊያዎች፣ ወደቦች፣ የነዳጅ መሠረተ ልማቶች እንዲሁም የንግድ ማዕከላት ተመትተዋል። በሀገራቱ የሚገኙ የአሜሪካ ጦር ሰፈሮችና ኤምባሲዎችም የጥቃት ኢላማ ሆነዋል። ኢራን በእነዚህ ጥቃት አቅሟ ምን ያህል እንደሆነ አሳይታለች። የባህረ ሰላጤው ሀገራት በአንጻሩ ኢራን ከፍተኛ የጦር መሳሪያ የማምረት አቅሟን ይዛ ከቀጠለች ውጥረት በተነሳ ቁጥር የቀጠናውን የኢነርጂ መስመር አደጋ ላይ ትጥላለች የሚል ስጋት እንዳደረባቸው የሮይተርስ ዘገባ ያመለክታል። ፕሬዚዳንት ትራምፕ በፋርስ ባህረ ሰላጤው የሆርሙዝ ሰርጥ የሚተላለፉ ግዙፍ ነዳጅ ጫኝ መርከቦችን ለመጠበቅ አጋሮቻቸው እንዲተባበሩ ያቀረቡት ጥሪ አዎንታዊ ምላሽ ባለማግኘቱ ተቆጥተዋል። ምዕራባውያን ወዳጆቻቸው ይህ የትራምፕ ጥሪ አሜሪካ ከእስራኤል ጋር በመሆን በኢራን ላይ ወደ ከፈተችው ጦርነት የሚያስገባቸው ሊሆን እንደሚችል በማሰብ
የባህር ኃይላቸውን ወደ ጦርነት ቀጠናው ለመላክ አልፈቀዱም። አሜሪካና እስራኤል በኢራን ላይ የከፈቱትን ጦርነት ተከትሎ ከፍተኛ የነዳጅ ምርት የሚተላለፍበት የሆርሙዝ ሰርጥ በመዘጋቱ የነዳጅ ዋጋ ጨምሯል። በአገራት ምጣኔ ሀብት ላይም ተጽዕኖ እየተንጸባረቀ ነው። የአሜሪካ የቅርብ አጋሮች የሆኑት ዩናይትድ ኪንግደም፣ ፈረንሳይና ጀርመንን ጨምሮ ግሪክ፣ አውስትራሊያ፣ ስፔን፣ ጃፓንና ሌሎችም በሆርሙዝ ሰርጥ የሚተላለፉ መርከቦችን ደህንነት ለመጠበቅ በሚል ትራምፕ ባዘጋጁት እቅድ ውስጥ የመግባት ፍላጎት እንደሌላቸው በመግለጽ መልስ ሰጥተዋል። በአውሮፓ ታላላቅ ወታደራዊ ኃይል ያላቸው ሀገራቱ ምንም እንኳን የነዳጅ እንቅስቃሴው መስተጓጎል ቢጎዳቸውም በዚህ ምክንያት ግን ከኢራን ጋር ወደ ቀጥታ ግጭት የመግባት ፍላጎት እንደሌላቸው አሳውቀዋል። ይህም 3 ሳምንት ያስቆጠረው ጦርነት የአሜሪካና የእስራኤል ጉዳይ መሆኑ በተዘዋዋሪ መልእክት ያስተላለፉበት ነው። የዩናይትድ ኪንግደም ጠቅላይ ሚኒስትር አገራቸው ሆርሙዝን በመጠበቅ ሰበብ ወደ ጦርነት ተስባ እንደማትገባ ሲጠቅሱ፣ የጀርመኑ መራሄ መንግስት ደግሞ ትራምፕ አጋሮቻቸው ካልተባበሯቸው ለኔቶ መጥፎ ሁኔታ ይፈጠራል በማለት ለሰጡት ማስጠንቀቂያ ኔቶ የመከላከያ ስምምነት እንጂ ጣልቃ ገብነት ትብብር አይደለም ሲሉ፣ መከላከያ ሚኒስትራቸው ደግሞ የእኛ ጦርነት አይደለም እኛም አልጀመርነውም በማለት ራሳቸውን አርቀዋል። ነገር ግን ትራምፕ ሰኞ ዕለት እንደተናገሩት በርካታ ሀገራት ጥሪያቸውን ተቀብለው ከጎናቸው እንደሚቆሙ እንደገለጹላቸው ጠቁመው አሜሪካ ስትከላከላቸው የቆዩ ሀገራት ለቀረበላቸው ጥሪ ምላሽ ካልሰጡ ምስጋና ቢስነት ነው ብለዋል። አሜሪካ ሆርሙዝ ሰርጥን በመጠበቅ ከጎኔ ይቆማሉ ብላ የምትጠብቃቸው የአውሮፓ ባለሥልጣናት የኔቶ አባል ሀገራት ትብብር ራስን የመከላከል ዓላማ መሆኑ አጽንኦት እየሰጡት ነው። ኢራንንና የኒውክሌር ፕሮግራሟን ኢላማ ማድረግ ግን አሜሪካና እስራኤል በምርጫ የገቡበት ጦርነት ነው በማለት አገራት ወደ መካከለኛው ምስራቅ ጦርነት መግባት እንደማይፈልጉ ግልጽ አድርገዋል። በኔቶ በኩል ዩክሬንን ከሩሲያ ጋር በምታደርገው ጦርነት እንደገፏት የሚገኙት የአውሮፓ ሀገራት በጦርነቱ ምክንያት የተፈጠረው የነዳጅ አቅርቦት መስተጓጎል ለመሸፈን በሩሲያ ላይ የተጣለውን ማዕቀብ ትራምፕ በማንሳታቸው ቅሬታቸውን ገልጸዋል። ትራምፕ በእንዲህ መልኩ ደጋፊ ሀገር አጥተዋል። እስራኤልም የሚሳኤል መከላከያ ጠኔ ይዟት እየተንገዳገደች ነው። በዚህም በኢራን ያቀዱትን የመንግስት ለውጥ ካሁኑ ትተውታል።